መልካም እንግዲህ አሁን ላይ ለሽያጭ ይዘነው ያወጣ ነው ባለ 5 ወለል ዘመናዊ የገበያ ማዕከላችን ላይ ከ3 ሚሊዮን 900 ሺህ ብር አጠቃላይ ዋጋ ወይም ከ900 ሺህ ብር ቅድመ ክፍያ ጀምሮ እስከ 7 ሚሊዮን ብር ወይም ቅድመ ክፍያቸው ደግሞ እስከ 2 ሚሊዮን 800 ሺህ ብር የሆኑ የንግድ ሱቆችን ነው ወደ እናንተ ይዘን የመጣ ነው። እንግዲህ ፒያሳ ላይ ለምን ኢንቨስት ላድርግ የሚለው ትክክለኛ ጥያቄ ነው ብዬ አስባለሁኝ። ምክንያቱም አሁን ላይ በጣም ብዙ አማራጮች አሉ፣ በጣም ብዙ ሪል ስቴት ዲቨሎፐሮች አሉ። ስለዚህ ካሉት መሀል ላይ መርጣችሁ ድርጅታችን ላይ በተለይም ደግሞ ፒያሳ ላይ ለሽያጭ ያወጣናቸውን የንግድ ሱቆቻችን ላይ ኢንቨስት ብታደርጉ የምታገኟቸውን ጥቅሞች ወይም ደግሞ እዛ አካባቢ ላይ የንግድ ሱቅ ባለቤት መሆን ከምን አንጻር ምን አይነት ጠቀሜታዎችን እናገኝበታለን የሚለውን ጠቅለል አድርጌ ልንገራችሁ። እንግዲህ ፒያሳና አካባቢዋን ሙሉ በሙሉ የንግድ ቀጠና ማድረጉ በራሱ የተሻለ የንግድ እንቅስቃሴ እንዲኖረው ሆልሴለርም ሆነ ችርቻሮ ላይ የተሰማራ ማንኛውም ነጋዴ አሁን ላይ መርካቶ ላይ ያለውን እንቅስቃሴ በቀጣይ ደግሞ ፒያሳ ላይ ለመድገም ስለሆነ እንደ መንግስትም የታቀደው እንዳልኩት የአካባቢ ሙሉ በሙሉ የንግድ እንቅስቃሴ ወይም የንግድ ቀጠና ኤሪያ መሆኑ በራሱ የንግድ ሱቅ ባለቤት መሆን ትክክለኛ ውሳኔ ነው ብዬ አስባለሁኝ። ከዛ በተጨማሪ ደግሞ ፒያሳና አካባቢዋ ላይ ያሉትን ወይም የተሻለ የንግድ እንቅስቃሴ እንዲኖረው ደግሞ የሚያደርጉ የተወሰኑ ፖይንቶችን ወይም ሀሳቦችን ላጋራችሁና ከኛ ሳይት ወይም ከኛ ፕሮጀክት ፊት ለፊት ምናልባት የምታውቁት ከሆነ መንግስት እያስገነባው ያለ በጣም ሰፊ የሆነ የፓርኪንግ ስቴሽን አለ። ያ ፓርኪንግ ስቴሽን አንደኛ ነገር የኛን ወኪንግ ከስተመር ወይም የኛን ደንበኞች ቁጥር በጥፍ ይጨምራል ተብሎ የታሰበ በጣም ግዙፍ ፕሮጀክት ነው። ከዛ በተጨማሪ ደግሞ እንግዲህ የንግድ ሱቆች ወይም የንግድ እንቅስቃሴ ያለበት አካባቢ ላይ ደግሞ ብዙ ጊዜ ሁላችንም ችግር የሆነብን የፓርኪንግ ቦታ ነው። ስለዚህ ከኛ ከፕሮጀክታችን ላይ ከሰጠነው ወይም ከአስቀመጥነው 2 የፓርኪንግ ፍሎር በተጨማሪ ፊት ለፊታችን የሚኖረው ሰፊ የሆነ ፓርኪንግ ስቴሽን ደግሞ ለደንበኞቻችን የተሻለ ፎይታን የሚሰጥና እንዳልኩት ደግሞ የተሻለ የንግድ እንቅስቃሴ እንዲኖር ሌላ ትልቅ አስተዋጽኦ ይኖራል ብለን የምናስበው ግዙፍ ፕሮጀክት ነው የሚሆነው። በተጨማሪ ከመርካቶ ደግሞ ያለው ዲስታንስ ኦልሞስት ወኪንግ ዲስታንስ በሚባል ርቀት ላይ ነው የሚገኘው። በቀጣይ መርካቶና አካባቢያን መንግስት ሪኖቬት የማድረግ ፕላን አለው። ስለዚህ ከዛ በፊት ግን ሙሉ በሙሉ መርካቶ ላይ ያሉትን የንግድ እንቅስቃሴዎች በቅርብ ርቀት ላይ የሚገኙ ኤሪያዎች ላይ ለማስቀጠል ስለሆነ ፕላኑ ከመርካቶ ደግሞ ያለን ዲስታንስ ወይም ያለው ርቀት በራሱ ነገ ወዲያ ላይ እንዳልኩት መርካቶን ገብቶ ሪኖቬት በሚያደርግበት ወቅት ላይ የንግድ እንቅስቃሴዎች በተሻለ አካባቢ ላይ ቀጣይነታቸው ወይም የተሻለ እንቅስቃሴ እንዲኖረው ፕላን ተደርጎ እየተሰራ ያለበት ሁኔታም ስላለ ሌላ ተጨማሪ ግብአት ነው የሚሆነን እዛ ቦታ ላይ ኢንቨስት ለማድረጋችን። በተመሳሳይ አሁን እንኳን ባለበት ሁኔታ ከመርካቶ ያለው ርቀት እንዳልኩት ለችርቻሮም ሰራን ለሆልሴለርም ብናስበው ከመርካቶ ያለው ርቀት በራሱ ሌላ የተሻለ የንግድ እንቅስቃሴ እንዲኖረው ትልቅ አስተዋጽኦ ይኖራል ብለን እናስባለን። ከዚህ በተጨማሪ ደግሞ ከአደባባይ ፊት ለፊት እንደመሆኑ ወደ 4-5 የሚሆኑ ዋና አስፋልት መንገዶችን የሚያዋስን ነው የሚሆነው። በተጨማሪ ከኛ ሳይት አጠገብ ደግሞ የባቡር ስቴሽን አለ። የታክሲ መውጫ ማውረጃ አካባቢ ነው። ስለዚህ አሁን የጠቀስኩላችሁ ነገሮች በሙሉ የተሻለ እንቅስቃሴና ወኪንግ ከስተመር እንዲኖረው የራሳቸውን አስተዋጽኦ ያደርጋሉ ብለን ከምናስባቸው ነገሮች መካከል የተወሰኑትን ነው የጠቀስኩላችሁ። ስፋታቸው ላይ ሁሉም ሱቆቻችን የ20 ካሬ ስፋት ይኖራቸዋል። እያንዳንዱ ፍሎር ላይ የሚኖሩት የንግድ ሱቆቻችን ግን አጠቃላይ ዋጋቸው ቅድመ ክፍያና የካሬ ዋጋቸው እንደ ፍሎራቸው ወይም እንደሚገኙበት ወለል የተለያየ ነው የሚሆነው። በሬንጅ ግን እንዳልኳችሁ ከ3 ሚሊዮን 900 ሺህ ብር ጀምሮ እስከ 7 ሚሊዮን ብር የሚያወጡ የንግድ ሱቆችን ነው እንግዲህ ወደ እናንተ ይዘን የመጣ ነው። እያንዳንዱ ፍሎር ላይ የሚገኙትን ደግሞ የንግድ ሱቆቻችን ዋጋቸውና አከፋፈሉን ስናይ ለምሳሌ 4ኛና 5ኛ ላይ የሚገኙት የንግድ ሱቆቻችን የ20 ካሬ ስፋት ይኖራቸውና አጠቃላይ ዋጋቸው 3 ሚሊዮን 900 ሺህ ብር ይሆናል። ከዛ ላይ ቅድሚያ ከናንተ የሚጠበቀው 900 ሺህ ብር ሲሆን ቀሪውን 3 ሚሊዮን ብር ደግሞ ግንባታውን መሰረት አድርጋችሁ በአንድ አመት ከ6 ወር ውስጥ ከፍላችሁ የምታጠናቅቁበትንም ግንባታውን መሰረት ያደረገ የክፍያ ስኬጁልን ማመቻችተናል። ወደ ታች ስንወርድ እንግዲህ በተመሳሳይ 3ኛ ፎቅ ላይ የሚገኙት የንግድ ሱቆቻችን አጠቃላይ ዋጋቸው 4 ሚሊዮን 200 ሺህ ብር ይሆናል። የካሬ ስፋታቸው ከግራውንድ ጀምሮ እስከ 5ኛ ድረስ የሚገኙት የንግድ ሱቆቻችን በሙሉ የ20 ካሬ ስፋት ነው የሚኖራቸው። 3ኛ ላይ የሚገኘው የንግድ ሱቅ ግን እንዳልኳችሁ አጠቃላይ ዋጋው 4 ሚሊዮን 200 ሺህ ብር ይሆንና
ቅድሚያ ከናንተ የሚጠበቀው ግን 1,200,000 ብሩን ከፍላችሁ ቀሪውን 3 ሚሊዮን ብር ቅድም እንዳልኩት ግንባታውን መሰረት አድርጋችሁ በአንድ አመት ከ6 ወር ከፍላችሁ የምታጠናቅቁበትንም የክፍያ መንገድ ነው ያመቻቸነው። ሁለተኛ ፎቅ ላይ የሚገኙት የንግድ ሱቆቻችን ደግሞ አጠቃላይ ዋጋቸው ወደ 4,800,000 ብር ሲሆን ቅድሚያ ከናንተ የሚጠበቀው ወደ 1,500,000 ብር ይሆናል። ቀሪውን እንግዲህ በአንድ አመት ከ6 ወር በግንባታ ሂደት ነው ከፍላችሁ የምታጠናቅቁት። አንደኛ ላይ የሚገኙት የንግድ ሱቆቻችን ደግሞ አጠቃላይ ዋጋቸው ወደ 5,500,000 ብር ይሆንና ቅድሚያ እንግዲህ መሀል ከተማ ፒያሳ ላይ አንደኛ ፎቅ ላይ የሚገኘውን የንግድ ሱቃችንን ለመግዛት ከናንተ የሚጠበቀው አማውንት 2 ሚሊዮን ብር ይሆንና ቀሪውን 3,500,000 ደግሞ በግንባታው ሂደት መሰረት በአንድ አመት ከ6 ወር ከፍላችሁ የምታጠናቅቁበትንም ልዩ እድል በተመሳሳይ አመቻችተናል። ሌላው ግራውንድ ላይ የሚገኘው የንግድ ሱቃችን አጠቃላይ ዋጋው 7 ሚሊዮን ብር ይሆናል። ቅድሚያ ከናንተ የሚጠበቀው ወደ 2,800,000 ብር ሲሆን ቀሪውን ክፍያ እንዳልኩት በአንድ አመት ከ6 ወር ግንባታውን መሰረት አድርጋችሁ ከፍላችሁ የምታጠናቅቁበትንም ልዩ እድል አመቻችተናል። ከዚህ ጋር በተያያዘ ፕሮጀክቱ ወይም ደግሞ ግንባታው በአንድ አመት ከ6 ወር ውስጥ አጠናቀን የምናስረክባችሁ ፕሮጀክት ሲሆን በዚህ አንድ አመት ከ6 ወር ውስጥ እናንተ ደግሞ ግንባታውን መሰረት አድርጋችሁ ከፍላችሁ የምታጠናቅቁበትንም እስከ 7 ዙር ድረስ የሚደርሱ የክፍያ ስኬጁሎችን ወይም የክፍያ ዙሮችንም አመቻችተን ነው ወደ እናንተ የመጣ ነው። ከክፍያው ጋር ተያይዞ ደግሞ ሙሉ በሙሉ በኢትዮጵያ ብር የምትዋዋሉ ሲሆን በዚህ አንድ አመት ከ6 ወር ውስጥ ማርኬቱ ላይ የሚታዩ ማንኛውም ለውጦች ማለትም የግንባታ እቃዎች ላይ ዋጋ ለውጥ ቢኖር፣ ዶላር ቢጨምር ወይም ነዳጅ፣ ማንኛውም ማርኬቱ ላይ የሚኖሩ ለውጦች በሙሉ አንዴ ደንበኛችን መጥቶ የሚመርጠው ፍሎር ላይ የሚጠበቅበትን ቅድመ ክፍያ ፈርሞ ከኛ ጋር ኮንትራክት ከጀመረ በኋላ ምንም አይነት የዋጋ ለውጥ የማይደረግበት መሆኑን ውሉም ላይ በግልጽ አስቀምጠነዋል። በተያያዘም ደግሞ ከሚጠበቅባችሁ ቅድመ ክፍያ በላይ ደግሞ ከፍ አድርጋችሁ መክፈል ለምትችሉና ለምትፈልጉ ደንበኞቻችን ደግሞ እስከ 10% ድረስ የሚደርሱ ልዩ ቅናሾችንም እንግዲህ አመቻችተናል። ስለ ድርጅታችን እንግዲህ የተወሰነ መረጃውን ልስጣችሁና ቴምር ፕሮፐርቲስ ወይም ቴምር ሪል ስቴት ይባላል። የተመሰረተው በ2010 ዓመተ ምህረት ሲሆን ባሳለፈው 7 ፍሬያማ ዓመታት ጊዜያቶች ውስጥ ወደ 8 የሚሆኑ ፕሮጀክቶችን የተለያዩ አካባቢዎች ላይ ገንብተን አጠናቀን ለደንበኞቻችን አስረክበናል። ለአብነት ያክል ምናልባት አብዛኞቻችሁ ወይም ተመልካቾቻችን ታውቁታላችሁ ብዬ አስባለሁኝ። ጋርመንት ሀጫሉ ጎዳና ተብሎ የሚጠራው አካባቢ ላይ ጎን ለጎን የሚገኙ G+9 የሆኑ ዘመናዊ አፓርትመንት ህንጻዎችን በዚህ ባሳለፍነው 7 ዓመት ውስጥ አጠናቀን ለደንበኞቻችን ካስረከብናቸው ፕሮጀክቶቻችን መካከል የሚጠቀሱት ነው የሚሆኑት። ከዛ በተጨማሪ ደግሞ ወደ አጠና ተራም በተመሳሳይ የመኖሪያ አፓርትመንትም የንግድ ሱቅንም አንድ ላይ የያዘ ዘመናዊ ህንጻ ገንብተን አጠናቀን ለደንበኞቻችን ካስረከብናቸው ፕሮጀክቶች መካከል የሚጠቀስ ነው የሚሆነው። በተመሳሳይ ወደ አያት፣ ላፍቶና 4 ኪሎ እንዳልኩት እንግዲህ በዚህ 7 ዓመት ውስጥ ድርጅታችን ሪል ስቴትን ማልማት ከጀመረበት ጊዜ ጀምሮ አጠናቀን ለደንበኞቻችን ያስረከብናቸው ፕሮጀክቶቻችን ናቸው። አሁን ላይ ደግሞ እንግዲህ የተመረጡ አካባቢዎች ላይ ማለትም ለኑሮ ምቹ ለኢንቨስትመንት ደግሞ አዋጭ የተባሉ የከተማችን አካባቢዎች ላይ ነው የመኖሪያ አፓርትመንቶችን የንግድ ሱቆችን እየገነባን ለደንበኞቻችን ይዘን እየወጣን ያለ ነው። እንግዲህ ፒያሳና አካባቢዋ ላይ ወደ 3 የሚሆኑ ቦታዎችን ነው ባለፈው ዓመት እንዳልኩት 2016 ላይ መንግስት ፒያሳን ሙሉ በሙሉ አፍርሶ ወደ ልማት ሲያስገባ በሊዝ ጨረታ የወሰድናቸው ቦታዎች አሁን ላይ ግን ለሽያጭ ያወጣ ነው ወይም ደግሞ ቀደም ብዬ መረጃውን የሰጠዋችሁ ፕሮጀክታችን ግን ሶስተኛውና የመጨረሻው ፕሮጀክታችን ነው የሚሆነው። እንዳልኩት ግን እንዳለ ፒያሳና አካባቢዋ ላይ የንግድ ሱቆችን ለማልማት ብቻ ወደ 3 የሚሆኑ ቦታዎችን ከመንግስት በሊዝ ጨረታ ወስደናል። እንደምናውቀው ቅድም መግቢያ ላይ እንዳልኳችሁ ፒያሳና አካባቢዋ ላይ በጣም የተለመዱ የንግድ እንቅስቃሴዎች አሉ። ለምሳሌ ወርቅ ቤቶች፣ መነጽር፣ ሰዓት ቤት፣ ኮስሞቲክሶች፣ የግንባታ እቃዎችን የሚያቀርቡ በጣም በስፋት ይንቀሳቀሱበት የነበረው ኤሪያ ነውና በተለይ እነዚህን ስራዎች ብንሰራ የተሻለ እንቅስቃሴ ሊኖረው እንደሚችል የታወቀ ነው። ከዛ ውጭ ግን እንዳልኩት ሙሉ በሙሉ አካባቢ የሚገነቡት የገበያ ማዕከላት ስለሆኑ እንግዲህ እዚህ ቦታ ላይ የሚገኙ የንግድ ሱቆቻችንን ነጋዴዎች ብቻ አይደለም ኢንቨስት እያደረጉበት ያሉት
ከዛም በተጨማሪ ደግሞ እንደ ኢንቨስትመንትም ደግሞ አስበው በደንብ እየመጡ የንግድ ሱቆችን አንድም ሁለትም እየገዙ ያሉ ደንበኞቻችን አሉ። ስለዚህ ከኢንቨስትመንት አንጻርም ለማከራየትም ብናስበው ፒያሳና አካባቢዋ ላይ አሁን ላይ የንግድ ሱቅ እየተከራየበት ያለውን ዋጋ እንግዲህ አብዛኞቻችሁ መረጃ ይኖራችኋል ብዬ አስባለሁኝ። በሬንጅ እንኳን በጣም በትንሹ ስናየው ከ250 ሺህ ብር ጀምሮ ነው የንግድ ሱቆች እየተከራዩ ያሉት እዛ አካባቢ ላይ። ስለዚህ እኛ ከምንሰራባቸው የንግድ እንቅስቃሴዎች በተጨማሪም ደግሞ እንደ ኢንቨስትመንትም ብናከራየው ወይም ብንሸጠው በጣም በአጭር ጊዜ ውስጥ የተሻለ ገቢ ማግኘት የሚችልበት አይነት ሎኬሽን ላይ ነው የሚገኘው። መልካም እንግዲህ ድርጅታችን ቴምር ፕሮፐርቲስ ወይም ቴምር ሪል ስቴት መሀል ከተማ ፒያሳ ላይ እየገነባና እየሸጠው ያለውን ዘመናዊ የገበያ ማዕከል መረጃ አግኝታችኋል ብለን እናስባለን። ነገር ግን ተጨማሪ መረጃና ጥያቄ ካላችሁ ደግሞ ከታች ባስቀመጥላችሁ ስልክ ቁጥሮች በቀጥታ በመደወል ወይም ደግሞ ቴሌግራም እና ዋትስአፕ ላይም ልታገኙን ትችላላችሁ። ከዚህ በተጨማሪም ደግሞ ከሀገር ውጭ ያላችሁ ኢትዮጵያውያን ደግሞ ባላችሁበት ሆናችሁ ክፍያ መክፈልና ኮንትራት መፈረም የምትችሉበትንም አማራጮች አመቻችተናል። በነበረን ቆይታ እንግዲህ ድርጅታችን ወደ እናንተ ይዞ የወጣውን የንግድ ሱቆች አማራጭና አጠቃላይ ዋጋ አከፋፈል በቂ መረጃ አግኝታችኋል ብለን እናስባለን። ለነበረን ቆይታ እናመሰግናለን። መልካም ጊዜ